ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ እናንተ አላችሁ፣ እንኳን ኖራችሁ። እግዚአብሔር አምላክ እንኳን በሰላም ጠበቃችሁ እያልኩ ዛሬ መጥቻለሁ። እህታችሁ አማረች ነኝ። የኔ ቻናልን እየደገፋችሁ ያላችሁት ውድ ቤተሰቦቼ እግዚአብሔር አምላክ ይደግፋችሁ፣ እግዚአብሔር አምላክ ይባርካችሁ። ሌላ ነገር ምንም አይደለም። አሁንም የለምነው ምንድነው? ልመናዬ አሁንም ሰብስክራይብ፣ ላይክ አድርጉ፣ ኮሜንት ጻፉ እና እኔም ከእናንተ ጋር ነኝ። እንግዲህ በተቻለ መጠን ያው ቪዲዮ ለመስራት ለኛ የሰው ቤት ውስጥ ነን። ሁሌ ቪዲዮ ለመስራት እንደዚህ አይመችም። ቢሆንም እነሱ ትንሽ ወጣ ሲሉን እኛ ደግሞ እዚህ ጋር ገባ እናዳለን። ስለዚህ ቤተሰቦችን ዛሬ ይዤ የመጣሁት ቪዲዮ ትላንት አይታችኋል ሁላችሁም። ትላንት ሄርሜላ ኤብራምን ቀጥራ ከኤብራም ጋር ተገናኘችው። ምን አይነት እንደውም አይን በጨው አጥባ ልጁ አልፈልግም አለ። ቤተሰቦች ደግሞ አይቀበሉም፣ አይወዱም እሷን። ቆይች ልጅ እብድ እሷ ናት መሰለኝ። ጌታ እብድ እሷ ናት። እኔ ሌላ ነገር ምንም አይደለም። ሄርሜላ ናት እብድ፣ አብርሃም አይደለም፣ ሌላ ሰው አይደለም። እብድ ሄርሜላ ናት። እና እኔ ጋር ያለው ሀሳቡ ምን መሰላችሁ ቤተሰቦች? ጌታ ትላንትም ብያለሁ። ሩታ ለምንድን ነው አብርሃምን ይዛ አሁን እሺ እኔ ከልጄ ጋር ከሚስቴ ጋር ተኛ አለ አይደለም? ኤብራም ሩታ ልዑል ለምን ከሀገር ወጥቶ እዛ ጋር ቆይቶ ሁሉም ነገር ከተረሳም በኋላ ሰፈራቸውን ቀይሮ መጥቶ ቢኖር ምን ይሆናል? ያላችሁበት ሰፈሩን ማሳየቱን እምቢ ብሎ ሰፈሩን ቀይሮ ቤቱን ቀይሮ ሁኔታዎቹን ሁሉ ቀይሮ ሌላ ቦታ ሄዶ መጥቶ እዛ ጋር ምንም ጋታ በሌለበት ቦታ ጸጥ ያለ ቦታ እነሱ ቢኖሩ ደስ ይለኛል፣ በራሴ በኩል ማለት ነው። አሁን እዚህ ጋር ምንድን ነው እዛም ጫጫታ እዚህም ጫጫታ ጋጋታ፣ ልጁ ጋር ሄዶ የሚጮሁ ሩታ ጋር መጮህ ምንድን ነው ይሄ? ይሄ ሁሉ ጋጋታ ለምን ያስፈልግ? ሩታ ለምንድን ነው ኤብራም ለምንድን ነው አብርሃምን ልጁን ይዛችሁ ውጪ ወጣችሁ ተስማምታችሁ አብርሃም በራሱ ሁሉ ነገሩን ቀልቡ ከተመለሰን በኋላ ዘና ብላችሁ ራሳችሁ ቤቱን ቀይራችሁ ሌላ ቦታ ያው ዝም ያለው ክራይ ቤት ነው። አሁንም ክራይ ቤት ቀይራችሁ ማንም በሌለበት ቦታ ሚያንጫጫ ሰው ጋጋታ የሌለበት ቦታ ጸጥ ረጭ ያለ ቦታ ሄዳችሁ ቤቱን ተከራይታችሁ ለምን አትኖሩም? እናንተ ለምን አትወጡም? ይሄ ቪዲዮ ትላንትም ሰርቻለሁ። ጌታን ያስጠላል። እኔ እንደውም ሄርሜላን ለማየቱ ራሱ እንዴት እንዳስጠላኝ ጌታ አርን በቃ እንደ አር ነው የሚጠላት። አርን ማንም የሚወድ የለም አይደለም እንዴ? የተጣለው እንደ አር ነው በቃ። ሰለቸችኝ ጌታ። እሷ ማየቱ ራሱ አስጠላታለች። ምን አይነት ሴት ናት? በእግዚአብሔር እንደዚህ ሆናችሁ ሩታ እናንተ ከነሱ ሸሽታችሁ ሌላ ቦታ ሄዳችሁ ጸጥ ባለበት ቦታ ሌላ ቦታ ሄዳችሁ ተዝናንታችሁ ብትመጡ ጥሩ ነው። አንደኛ እሱ ነው። ሁለተኛ ይሄንን ጋጋታ ይሄንን ጩኸት ከሚሰማ ከምትጨናነቅ አብርሃም ማለት ነው አሁን ሩታና ልጅን መርጫለሁ አለ። ግልጽ ነገር አይደለም እንዴ? ከዛም ሄርሜላና ቤተሰቦቹን ሰብስቦ እሱ አሁን ከሩታ ጋር መኖር መረጠ። ስለዚህ ሄርሜላም ቤተሰቦቹን ሁሉም ሰብስቦ እሱ አሁን ወሮጣ መታ በአንገቱ ላይ እንደዚህ ትሆናለች። ማንም የወደደ ሰው የለም። ያንቺ ሁኔታ አክሽኑ ያንቺ ሁኔታ እንዴት እንዳስጠላኝ እንደሚወድ ሰው ሆነ ድራማ እኮ ነው የእሷ ነገር። የሄርሜላ ነገር ድራማ ነው። ምንም አሳማኝ ነገር ምንም የለም። ድራማ ነው ጌታ። ሮጣ ሄዳ
በልጁ እንትን አንገቱ ላይ ትጠመጥማለች። ማንም የሚወድ የለም የሚፈልግም የለም። አንቺ ለምንድን ነው ባለፈው ኤፍሬም እኮ ብሎ አንቺ በዚህ ያህል እርካሽ ሴት ነሽ እንዴ? በዚህ ያህል መረከስ አንቺ ምንድን ነው ይሄ ብሎ እንዴት እንዳቆሸሸኝ። አንቺ እንደውም ሴት አይደለሽም። አንቺ ሴት አይደለሽም። አንቺ ሴትነት ቆይ አንቺ ሴትነት ምንድን ነው? ሲያስጠላ አንድ ሰው አልፈልግም ካለ በቃ መሸሽ ነው። ሰው ሲፈልግ ነው የሚመጣው። ሳይፈልግ የሰው በት መግባት በጣም ነውር ነው። ያስጠላል። ጌታ ሁሌ እና ያለን አስተያየት እንሰጣል። በጣም ሰለችቶናል። ጌታ አሁን አብርሃም ቤተሰቦቹን አስቀምጦ እሷንም የእሷ ቤተሰቦቹን አስቀምጦ ቁጭ አድርጎ እሷ መንጠማጣ ምናምን ማስመሰል ሁሉ የእሷ ይዛገው ትታችሁ ቤቱ ራሳችሁን ሰብስባችሁ ቤተሰቦቹን ሰብስባችሁ በአንድ ላይ ሆንበት ቦታ መጀመሪያ እኔ ከሩታ ጋር ተጣልቻለሁ። ከተጣላን በኋላ ትንሽ ግጭት ቤት ውስጥ ተፈጠረ። አቤል አምጥቶ ቺቲን ልጅ ለድራማ ብሎ አምጥቶ አስተዋወቀ። ከዛ በኋላ በጓደኝነት ገና እያለን እሷ አምጥታ ይሄንን እጁን ሳት አሰረችው። ያት ካሰረች በኋላ በቃ ወደ ሩታ ጋር መተኩኝ። አሁን እዚህ ጋር ያለው ሳቱ ወልቋል። ከዛ በኋላ ትንሽ ለኔ እሳት ከወጣም በኋላ ትንሽ ደክሞኝ ነው። እኔ ዝምታው መርጠው ለምን ደክሞኝ ነው? ለምን ያ ሰዓቱ ጋር ያለው መድኃኒቱ ስለወጣ በቃ ትንሽ ደክሞኝ ነው። አመት ሙሉ ከኔ ጋር ሆነ ይሄ መድኃኒት። ይሄ ሰዓት ከኔ ጋር አመት ሙሉ ሆነ። ይሄ ሰዓት ከወጣም በኋላ ትንሽ ድካም ተሰምቷል። ከድካም በኋላ እያደርኩ በራሴ ወደ የቀድሞ አብርሃም ተመለስኩኝ። አሁን እኔ ጤነኛ ነኝ፣ አላበድኩም። ከዚህ በፊት የነበረው ነገር ሁሉ ስህተት ነው። እኔ ሩታንም ቤተሰቦቹን ይቅርታ ጠይቄያለሁ። ከዚህ በፊት የነበረው ከእሷ ጋር ከአንቺ ጋር የነበረው ነገር ሁሉ እኔ ሳላቅ ነው ይህን ያደረኩት። ስለዚህ ይቅርታ አድርጌ ከዚህ በኋላ እኔ ከልጄና ከሚስቴ ጋር ነው የሚኖረው። ወደ እኔ ጋር እንዳትደርሺ አልፈልግም። ይሄ የአንቺ ቤተሰቦች ናቸው፣ ይሄ የኔ ቤተሰቦች ናቸው። ከዚህ በኋላ እኔ አልፈልግም። በቃ አልፈልግሽም፣ አትምጪ፣ አልፈልግሽም። በቃ ከዚህ በኋላ ከዚህ በፊት አንቺ ያደረግሽው ነገር በሳቱ ላይ ያለው ነገር መንፈስ ነበረ። ያ መንፈስ ነው እኔ እንደዚህ ወደ አንቺ ጋር ያደረገኝ። እኔ ልጄና ሚስትን ትቼ ሌላ ቦታ መሄድ አልችልም። በቃ እኔ አውቄ አይደለም ወደ አንቺ ጋር አንቺ መርጬ ወደ አንቺ ጋር የተጠጋሁት ወድጄ አይደለም፣ በመድኃኒት ነው። ስለዚህ አሁን ያ መድኃኒቱ ስለወጣ እኔ አሁን ጤነኛ ነኝ፣ ደህና ነኝ። ከዚህ በፊት ያደረግሽው ነገር ሁሉ ባንቺ ስህተት ነው። ምንም ይሁን ባንቺ ስህተት ነው። አንቺ ነሽ እጁ ጋር እዚህ ሰዓቱን አሰርተሽ አምጥተሽ እዚህ ጋር ያሰርሽው አንቺ ነሽ። ይሄ ሁሉ የተፈጠረው ሁሉ ባንቺ ስለሆነ ያንቺ ስህተት ነው። እኔ አያገባኝም። ከዚህ በኋላ እኔ ወደ ቀልቡ ተመልሻለሁ። ስህተቱን ሁሉ አሁን አውቄያለሁ። ድሮ የተደረገው ነገር ሁሉ ስህተት ነው። ስለዚህ አሁን ሚስቴና ልጄ ጋር ተመልሻለሁ። ወደ እኔ ጋር እንደገና አትምጪ ብሎ ቁርጡ ነግረው ቤተሰቦች ፊት ቁርጡን ነግሮ ለእሷ ይነግራታል። ትታት ያጣለች። ግርግር ነው ይሄ። ምንድን ነው? ሄደ መቶ ንዝንዝ ሄዶ መቶ ንዝንዝ ሄዶ መቶ ንዝንዝ ሄዳ የማይፈልግ ሰውዬው ጋር ሄዳ ሁሌ ሮጣ እንደዚህ። ወይኔ የአብርሃም ይሄ ትከሻ እንዴት ሆኖ እንደሚኖር በሰላም እንደሚኖር አላውቅም። እሷ እንደዚህ ሲሆን እኔ ያስጠላኛል፣ ይቀፈኛል። በቃ እንዴት እንዳስጠላችኝ። ትናንት ደግሞ መታ ኤፍሬምን ምንድን ነው የምትላት? አብርሃም 1-2 ሰዓት ከኔ ጋር ይሁን። ምንድን ነው ሌላ መድኃኒት ልጨምሬ ነው? አሁን ደህና ሆኖ ራሱን አወቀ። አሁን ደግሞ ሌላ መድኃኒት ልጨምሬ ነው? እሱን የምትፈልጊው
አንቺ ከልጅ ከሚስት ጋር ነው ታይ ካለች በቃ ታይ። ከዚህ በፊት ምንድን ነው ያልሽው? ሩታ አንቺ አብርሃምን ትፈልጊያለሽ? የምትፈልጊ ከሆነ ችግር የለም እኔ ከቦታችሁ እወጣለሁ አልሽው። መቼ ወጣሽ? እርካሽ ነሽ። እርካሽ ሆነሽ ነው አንቺ ሶሻል ሚዲያ መጥተሽ ምን የማላውቀው ልጁ ጋር አርግዣለሁ ብለሽ ለሶሻል ሚዲያ ወጥተሽ አሁን ደግሞ ልጁ እኔ ሲወድቅ እንደዚህ ተመቶ ወረደ። ምን ሆነ? እግዚአብሔር አምላክ ላንቺ ልጅ አይስጥሽ። እንደዚህ አይነት ድራማ ምን አይነት ድራማ ነው ይሄ? ቤተሰቦች ምን ይላል? ሰው ምን ይላል? ከዚህ በኋላ አንቺን ማን ያገባሻል? ቆይ የቆሸሸች ቆሻሻ ሴት ማን ያገባታል? እናንተ ፍረዱ እስቲ። እንደዚህ የራሷን እርካሽ አርጋ ሰው ከሸነም በኋላ ትቶ ይሄዳል አይደለም እንዴ? እንደዚህ ሰው ሁሉ የምትጥይ ሴት ማን ያገባሻል? አንቺን ለራስሽ እንደው አታስቢ። ራስሽን ቤተሰቦችን አታስከብሪም? ትንሽ ሸይም የለሽም? ሴት ልጅ አይደለሽም? ያንቺ እንትኑ ምንድነው? የተለየ ነው እንዴ? አልተጋረዝሽም? አልተጋረዝሽም መሰለኝ። ለዛም ቆሞ ነው እንደዚህ የሚያደርግሽ። ሲያስጠላ ምንድነው? የማይሆን ቃላቱን ያወራው ነኝ እራሱ እንዴት እንዳናደደችኝ ጌታ። በእኛ ሀገር እንደዚህ ይላሉ ሰዎቹ። ያልተጋረዘች ሴት እንትኑ ሲያድግ ውስጥ ላይ ያለው እንትኑ ሲያድግ ስሜቱ እንደዚህ ያደርጋል፣ ከፍ ይላል፣ ምንም አያሳውቅም፣ እንደ እብድ ነው የሚያደርገው እያሉ ነበር። ለካ አልተጋረዘሽም፣ ለዛ ነው አንቺን እንደዚህ የሚያደርግሽ። ሲያስጠላ እንዴት እዛ ቆይ እናንተ ሀገር ሴቶች ተገርዞ ያውቃሉ እንዴ? አይገረዙ መሰለኝ። የተገረዘ ሴት እንደዚህ አይሆንም። ጌታን አልተገረዘችም፣ ለዛ ነው እንደዚህ የምትሆናት። ወዳ አይደለች። ሴት እኮ ራሱን ጥብቅ አድርጎ ራሱን አስከብሮ ዝንጥ ብሎ የሚኖር የእሷን መልክ እኮ ምንም አይጠቅምም። ይሄ የሌለ ይሄ መልክ ብቻ ምንም አያደርግም። አሁን ሄርሜላ መልኩም እንደዚህ ጥሩ አይደለችም፣ ግን ይሄ ሜካፕ ምናምን ዱቄት ተቀብጣ ነጭ ሆና ትመጣለች። ይሄ ሜካፕ ይሄ ዱቄት መልኩ ጥሩ ማምሰል ጭንቅላት አይሆንም፣ እውቀት አይሆንም ላንቺ። ወንድ እንኳን ምጥር ምንም የማታምር ምንም መልክ የለ ልጅ ሴት ነው የምትፈልገው አሁን። ለምን? ጭንቅላት አላችሁ። መልክ ብቻ ምን ያደርጋል? መልክ ምን ያደርጋል? ቁመት ምን ያደርጋል? ዋናው ምንድን ነው? ጭንቅላት ነው። መጥፎ ነገርና ጥሩ ነገር ለይቶ የማቅ ሰው ነው ሰው የሚፈልገው። አንቺ ባለ ትዳር ወንድ አይ የነዩ እኔ አፈቅራለሁ የነዩ ከልጅ ተለይተ አንቺ ቆይ ስታስቢ አሁን የሩታ ልጅ ያለ አባት ሲያድግ አንቺ አርግዘሽ ወልደሽ ከአብርሃም ጋር የምታሳድጊው ላንቺ ይሄ ይመስላል እንዴ? እብድናት እናንተ ንገሩ እንጂ ጌታን እንዴት እንዳስጠለችኝ። ከአንድ 2 ሰዓት አብርሃም ጋር እኔን አገናኝ። አንተ ቆይ በዚህ ያህል ጭካኔ ከየት አምጥታል? ላዋላ አንቺ እኮ ነሽ የጨከንሽው። ህፃን አንድ ፍሬ ልጅ ያለ አባት እንዲያድግ እያደረግሽ ያለሽው ባለጌ ሴት አንቺ ነሽ። ባለጌ ነው እንደዚህ የሚያደርግ ሰው፣ ወንድም ሴትም ባለጌ ናቸው። ጌታ ባለ ትዳር ልጅ እያየሽ መተሽ አሁን የኔ ይሁን ብለሽ ከትዳር እንዲፋቱ ከትዳሩ ተለይቶ እንዲኖር ህፃኑ የተወለደ ልጅ ያለ አባት እንዲያድግ ያንቺ ጭካኔ ይሄ አለ። የኤፍሬም ጭካኔ አይደለም። ኤፍሬም የራሱ ወንድሙን እያደገ ነው፣ እያስተረፈ ነው። ታውቂያለሽ? አንቺ ነሽ በቃ ሰው ምን ይላላቲ
ራስሽን ዝቅ አድርገሽ እርካሽ አድርገሽ ሸረምጣ አድርገሽ በየቦታው በየአልጋ ቤት ከወንድ ጋር እየታየሽ ኧረ ሼም ያዝ። ኧረ ሼም ነው። አንቺ ሴት ነሽ፣ ሼም ነው ላንቺ። አንድ ሁለት ሰዓት ምንድን ነው መተኛት ፈልገሽ ነው ከሱ ጋር? አንድ ሁለት ሰዓት ከሱ ጋር ላውራ። ከዚህ በፊት የተኘሽው ዋጋ አስከፈለ አይደለም እንዴ? እውነት ከሆነ ማለት ነው። እውነት አርግዘሽ ከሆነ ዋጋ አስከፈለ አይደለም? ስለዚህ አሁን ደግሞ ያው አሁን የወጣበት ቦታ ለመተካት አንቺ ደግሞ አሁን እየዞርሽ ነሽ። ኧረ ሴት ነሽ አንቺ እረፊ በኢየሱስ ክርስቶስ። እናንተ ምንኛ ቋንቋ ነው? ምንድን ነው የምትል? ኦሮሞኛ ነው ወይስ ምንድን ነው? ስልጠኛ ነው ምንድን ነው? ቡታጅራ ውስጥ ሰዎቹ የሚያወሩ ቋንቋ ምንድን ነው? እስቲ እሷ አንደርስታንድ የምታደርገው ቋንቋ እየተኛው እንደሆነ እስቲ በእናታችሁ ቤተሰብ ከሆናችሁ ጓደኞች ከሆናችሁ ማንም ከሆናችሁ እስቲ ንገሯት። ሴት እንደዚህ አይሆንም። ሴት እንደዚህ አይሆንም። ከሚስትና ከልጅ ተለይቶ የኔ ባል እኔ ታዝዤ እኖራለሁ። ሚስት ጥሩ ሚስት ሆኜ እኖራለሁ። ለወላ እኔ ደግሞ ብልጥና ብሌ ሴት ነኝ። ከሩታ እኮ ስንት ነገር ይችላል። አንቺ አንድ ጊዜ እሱ አልፈልግሽም ስል ወጥቀሻል። ሩታ ግን የሱ ልጅ ተሸክማ የሱ ልጅ ወልዳ ህፃኑን ይዛ እንኳን እሱ አልፈልግሽም ስል ምንም አልሆነችም። ጠንካራ ማናት? ሩታ ናት። እሱ ማወቅ አለብሽ። እኔ ብሌና ብልጥ ሴት ነሽ፣ አንቺ አስመሳይ ነሽ፣ እንሽላሊት ነሽ። አንቺ ደግሞ ከሩታ ጋር መቼ ጀምረሽ ነው ከሩታ ጋር እኩል መሆን የጀመርሽው? ለወላ ኧረ እባክሽ ከሩታ ጋር ለመወዳደር ኧረ ሼም ኦን ዩ። ኧረ ሼም ኦን ዩ። አር ዩ ኦኬ ሄርሜላ? አር ዩ ኦኬ? Are you sure? You are talking sure? No way, no way, no way. Don't think like that. You are girls. If you want somebody to respect you, you are girls. Girls means we know ourselves, yani. Not like you. You are stupid. This memory, nothing. Inside the memory, nothing for you. Just you are looking a man. That man, he has wife. He has son. Okay? You understand me? Be careful. Nobody respects you. You are not intelligent. You are mind people. This mind, it's not working. Carbon for you. This carbon. Guys, make like, comment. Please. This message received to Hermela. Girls not like that. She has respect. Yani, she need respect. By this age, and why she's making like this? Why she's making? Why she is thinking just herself? Never she's not thinking another fucker. Shame on you. Shuhada. እናንተ እኔን እንግሊዘኛ አስጨመራችሁ እኮ ምን አይነት ቡድ ነው? ኧረ ተውት። እኔ ጌታን እንዴት እንዳስጣለችኝ ትላንት አንድ ሰዓት ሁለት ሰዓት አብርሃም ከኔ ጋር ነው። ምን ማለት ነው? እናንተ እንደውም ከዚች ልጅ ምን እንደሆነ መሻለኝ። ኧረ ቤት ወስጥ ሀዊ እናንተ የት ሄዳችሁ ነው? ቆይ እቺ ልጅ ያዙና የቤት ውስጥ ወስዳችሁ ይሰሩ። ያ የቆመው እንትኑ እስከሚበርድ ድረስ ይሰሩ ወስዳችሁ። ሌላ ነገር ምንም ያለም። ውድ ቤተሰቦች ጌታ እንዴት በንዴት ነው የገባሁት ማለት ነው። ትላንት ነው ይሄንን ቪዲዮ ያየሁት። ቪዲዮ ለመስራት አልተመቸኝም ነበር።
ዛሬ በአጋጣሚ ነው ገባሁት። ሰዎቹ አሁን ትንሽ ወጣሉ፣ ለዛ ነው ገባሁት። ግን የዚች ልጅ ነገር እንደው ጌታ ባሰ ነገር ያለው ያ እንትኑ ቆመው ነው። ልጅቷ ወዳ አይደለም እንደዚህ የምትሆነው እንትኑ ቆመው ነው። አልተገረዘችም። ለዛ ነው በምላስም ይሁን በእንትንም ይሁን አልተገረዘችም። ለዛ ነው ወይኔ በላችሁ፣ ወይኔ በላችሁ፣ ወይኔ በላችሁ። እናንተ ዝም አላችሁ። ማላበል እስቺት ልጅ ወስዳችሁ ይሰሩ፣ ጌታን ይሰሩ፣ ጌታን ይሰሩ። በቃ ገመድ ነው የሚያስፈልጋት ለሷ። በጣም ያስጠላል፣ በጣም ይደብራል። ራሱስ እኔ ቢሆን እንደውም ሴትነትን ጠላው እሷን አይቼ ማለት ነው። ጌታ እንደውም እኔ አግብቼም ሴት እንደሱ አይነት ሴት እግዚአብሔር አምላክ አይስጥ። ጌታ አልፈልግም። እንደዚህ አይነት ሴት፣ እንደዚህ ርካሽ፣ እንደዚህ የረከሰ ሴት፣ የዘቀጠ የገማ ምን አይነት ወይኔ በላችሁ። እናንተ በተቻላችሁ መጠን አሁንም የሚገርሙና እዛ ጋር ልጅቷን ይሰሩ። ማን ያስራል? እሷን ማን አለ እዛ ጋር የሚያስርም ሰው ማን አለ? በቃ አብርሃም አሁን በወንድሙ እጅ ወደቀ፣ ወንድሙ ያዘ። አሁን ሄርሜላን ማን ይዛል? የሚይዝ ሰው የለማ። ቆይ ከዚህ በፊት እናንተ ያስረገዘ አበል ነው መሰለኝ። ጌታ እንዴት እንደሚሆን እያለቀሰ ይሄን እሱ እንዲህ ያርገ መጀመሪያ ያመጣ እሱ ነው። ሳምነ እንደዚህ ለመፋቅ ሳምነውን ለመፋቅ ነው ያመጣው አበል። ግን ብለው ቆይ አብርሃምና ሄርሜላ ለአብርሃምና ሩታ ለአበል ምን ሆኑ? ምን አደረጉ? በዚህ አይል ትዳሩ እስከመፋታ ሌላ አምጥቶ አግባ ብሎ እስከመከር ድረስ ትዳሩ እንዲፈታ እንደው አቤል የተረገመ ሰው ነው። የተረገመ እቺ ማርታ የሚባል ሴትዮዋ መጣ ደግሞ በሱ ፊት እንዴት እንደሆነ እሱ የሱ ልብ አሁን ሶሲ ናት የሱ ልብ ውስጥ ያለችው። እቺ ደግሞ ዝም ብላ መጣ በሱ ፊት ወይኔ እናቴ እና እናንተ ስራ ስርዓት የያዙ በእውነት ምን ያበደ ሰው ቤተሰብ ነው እንደ የተወለዳችሁት እናንተ ምንድን ነው ማቻራ በላችሁ እንዴ? ጦሳ ሶታ ከተላይ እና ሰላም ለእናንተ የሆኑት ቤተሰቦች፣ በተቻለ መጠን እናንተ ጋር ያለው አስተያየቱ በኮሜንቱ ላይ ጻፉ፣ ላይክ አድርጉ። ይሄንን ላይክ አድርጋችሁ ስፔሻሊ ሄርሜላ ጋር አድርሱ። ምናልባት እንግሊዘኛ ትሰማለች መሰለኝ፣ እንግሊዘኛ ትሰማለች መሰለኝ። ወደ ሄርሜላ ጋር አድርሱ። ይህን ደግሞ መልእክቱ እነ ሩታ ጋር ለምን ይህ ልጁን ይዞ ወደ ውጭ ያወጡ? በእውነት እዛ ተዝናንቶ ማምጣት አለባቸው። እቺ ልጅ ሄዳ ልጁን እያረበሸች ልጁን ምን የሆነ ወይኔ የአብርሃም ትከሻ እንዴት እንደቻለኝ እኔ እንጃ። እቺ ሄርሜላ እስካሁን እንዴት እንደቻለኝ ጌትን በጣም እኔ ይቀፈኛል። ሮጣ ሄዳ ልጁ ትከሻ ላይ ዛፕ ሄዳ ዛፕ ሹሃዳ አንቺ እሱን ለመሸከም ፈልገሽ ነው እንዴ? ሹሃዳ አራሸሞንዩ ምን ሆነሻል? እና ቤተሰቦቼ ሰላም ለእናንተ ይሁን። እኔ ጌታን ስለታ ተናድጄ ገብቼ ነው እንደዚህ የማወራችሁ እና ይሄንን መልእክቱ እነ ሩታ እነ አብርሃም አድርሱ። ስፔሻሊ እነ ሄርሜላ ጋር አድርሱ። ላይክ አድርጉ። ላይክ ስታደርጉ ሁሉም ሰው ያያል። ለዛ ነው ሰብስክራይብ አድርጉ፣ ላይክ አድርጉ። ቤተሰብ ሆኖ ያለው ነገር በአንድ ላይ እናወራለን። እነ ሩታ እህቶች፣ እነ ሩታ ፋሚሊዎች ሁላችሁ ላይክ አድርጉ። ከልብ ወዳችኋለሁ፣ አከብራችኋለሁ። ከኔ ጋር ያላችሁት ሁላችሁ እግዚአብሔር አምላክ ይባርካችሁ።